ዛሬ በጣም ድንቅ የሆነ ርዕስ ይዤ መጥቻለሁ። ሰላም ናችሁ ወይ? ሁሉም ሰው የሚፈልገው በሁሉም ዘንድ ከአዋቂ እስከ ተራ ሰው፣ ከትንሽ እስከ ትልቅ፣ ከሴት እስከ ወንድ፣ ከድሃ እስከ ሀብታም የሚፈልገው ነገር ነው ዛሬ የምናወራው ማለት ነው። ስለዚህ በጣም አጓጊ ርዕስ ነው ዛሬ ይዤ የመጣሁት። ወደዛ ከመግባታችን በፊት ግን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙዎች እንዲዳረስ ሼር አድርጉ። ሼር ማለት ሰብስክራይብ ማድረግ፣ ላይክ ማድረግ ምንም አይከፈልም። ያንተ መልካምነት የሚያሳይና የሚያመላክት እንጂ። ስለዚህ ዛሬ በቀጥታ ወደ ጉዳያችን እንገባለን ማለት ነው። ዛሬ የምናወራው የገንዘብ ነፃነት ነው። ሁሉም ሰው ገንዘብ የሚባለው ነገር ባይበላም ባይጠጣም፣ ነገር ግን ለሁሉም የዚች ምድር ስራዎች በሙሉ አንቀሳቃሽ የሆነ እንደ ደም የሰው አካል እንደሚያንቀሳቅስ ደም ሁሉ የዚች ምድር የስራዎች አንቀሳቃሽ ሁሉ ገንዘብ ነው። ስለዚህ ገንዘብ ሁሉም ሰው ይፈልገዋል ማለት ነው። ነገር ግን ሁሉም ሰው እየፈለገው ጥቂት ሰዎች ሲጠቀሙበት፣ በጣም ብዙ በርካታ ሰዎች ግን በገንዘብ ስቃይ ይታመማሉ፣ ይሰቃያሉ፣ ብሎም ይሞታሉ። ስለዚህ ዛሬ የምናወራው የገንዘብ የማግኛ ሚስጥራት ነው የምናወራው ማለት ነው። ገንዘብ እንዴት ነው የሚገኘው? የምንፈልገው ገንዘብ እንዴት ነው የምናገኘው? ከየት እናገኛለን? የሚለውን ነገር ነው የምናወራው ማለት ነው። ስለዚህ የመጀመሪያው በቀጥታ ወደዛ ስንገባ ገንዘብ ትፈልጋለህ ወይ የሚለውን ነገር ጥያቄን ጠይቅና አዎ ከሆነ ለምን እንደምትፈልገው? ዕዳ ለመክፈል፣ ለመታከም፣ ሰው ለመርዳት፣ ቤት ለመገንባት፣ መኪና ለመግዛት። መኪና ውስጥ ምንድን ነው የሚያደርገው? ለምግብ፣ ለልብስ፣ ለትራንስፖርት። ኤኒዌይስ ዝም ብሎ ገንዘብ መፈለግ ሳይሆን ስፔሲፊካሊ ይህንን ገንዘብ እፈልጋለሁ፣ ያን ያክል ገንዘብ እፈልጋለሁ፣ ለዚህ ነገር እፈልገዋለሁ የሚል ነገር ጽድት ያለ ሀሳብ መኖር አለበት። ገንዘብ የማግኛ ጥበብና ሚስጥራት ከማውራታችን በፊት ገንዘብ ትፈልጋለህ ወይ የሚለውን ጥያቄ ለራስህ ጠይቅ። ወረቀትና እስክሪብቶ ይዘህ ለራስህ ጠይቅ። እሺ ስንት ነው የምፈልገው? መጀመሪያ ለምንድን ነው የምፈልገው? እሺ ስንት ነው የሚያስፈልገኝ የሚለውን ነገር ከጻፍክና ራስን ከጠየቅና ከመለስክ በኋላ ዛሬ የምናወራው ደግሞ ገንዘብ የማግኛ ሚስጥራት ወይም ደግሞ ጥበባት የምንላቸው በጣም መሰረታዊ የሆኑ 4 ነገሮች እናወራለን ማለት ነው። የመጀመሪያው ነገር የምትሰራው ነገር ምረጥ። የስራ ምርጫ ይባላል ማለት ነው። ሁሉም ሰው አንድ ነገር እንዲሰራ አይደለም የተፈጠረው። ሁሉም ሰው አንድ ነገር እንዲወድ፣ በአንድ ነገር የዓለማችን ሰዎች በሙሉ 8 ቢሊዮን ሰዎች በሙሉ አንድ ነገር እንዲመርጡ፣ ሁሉም እኩል የሆነ ስራ እንዲኖራቸው አይደለም። እያንዳንዱ ሰው መልኩ እንደተለያየ ሁሉ፣ አስተሳሰቡ እንደሚለያይ ሁሉ ስራውም የተለየ ነው። የተለየ ስጦታ ይዞ ነው የመጣው ማለት ነው። ስለዚህ ስጦታ ምንድን ነው? እየሰራህ የምትዝናናበት ኢንጆይ ዘ ዱይንግ የምንለው ማለት ነው። ኢንጆይ እያደረግ የምትሰራው ስራ ምረጥ፣ ለይ። በሌላ አነጋገር ፐርፐዝ ማለት ነው፣ አላማ ማለት ነው፣ ራዕይ እንደማለት ነው። ስለዚህ ለመለየት አንተ በፈጣሪ ሲፈጥርህ፣ ልዩ አድርጎ ሲፈጥርህ ምንን ችግር የዚች ዓለም ምንን ችግር በመፍታት ነው የሰው ልጆች ሁሉ ተፈጥሮ ሁሉ ማንቃት የምትችለው ነው። እያንዳንዱ ፍጡር ለዚች ዓለም የማንቃት አንድ ደረጃ የራስ የሆነ አስተዋጽኦ አለው። ስለዚህ የአንተ ስራ ምንድን ነው? ስራህን ጂኔስ የሆነ ስራህን ልዩ የሆነ ዩኒክ የሆነ ስራህ ወዳ የምትሰራው ምርጫ ነው። ይሄ ካለየህ ወደ ሁለተኛው አንሄድም። ይህን ነገር አወቅ። እሺ አንድ የቪዲዮህን አቁምና ይሄ ነገር ጻፈው። ከመቀጠልህ በፊት ዝም ብለህ አትስማ፣ ዝም ብለሽ አትስሚ እስከ መጨረሻው። አሁን አቁመውና ትቀጥላለህ ወይም ትቀጥያለሽ። የምትፈልጊው ስራ በቃ እንደ ስራ ሳይሆን እየተዝናናሽ የምትሰሪው ስራ ምንድን ነው? በዚች ዓለም ነው። በቃ ይህን ነገር ብሰራው እኮ ለእኔ ደስ ይለኛል የምትለው ነገር አሁን ጻፈው። ቪዲዮን አቁመህ አሁን ጻፍ። ከጻፍክ በኋላ
ወደ ሁለተኛው እናልፋለን። ካልጻፍ ግን ያው አስቁመው፣ ፓውዝ አድርገው። ሁለተኛ ግንኙነትን ምረጥ። የግንኙነት ምርጫ እንለዋለን ማለት ነው። ስራህን ለየህ አይደለም፣ ስራህን መረጥክ አይደለም። ስራህን ከመረጥክ ያለ ግንኙነት ደግሞ ይሄ ዓለም አይሆንም። ገንዘብ ለማግኘት ግንኙነት የግድ ነው። ግዴታ ከሚባሉ ነገሮች ሁለተኛው ነገር ነው፣ ግንኙነት ነው። ከማን ጋር ብትሰራ ነው የምትፈልገው ገንዘብ ማግኘት የምትችለው ነው። ግንኙነት ሲባል ቀላል ነገር አይደለም። ራሱ የቻለ የግንኙነት ጥበቦች፣ ሚስጥራት አሉ። የግንኙነት ብዛትና ጥራት ለምታገኘው ገንዘብ አንድ ትልቅ ሚስጥር ነው። የፈለከውን ገንዘብ ለማግኘት ግንኙነትን አስተካከል፣ ግንኙነትን ምረጥ። ከማን ጋር ብትሰራ ነው ብዙ ገንዘብ ማግኘት የምትችለው? ከማን ጋር ብትሰራ ነው ስራህን የበለጠ ስኬታማ የሚሆነው? ስለዚህ አንተ ሚሊዮን ገንዘብ ፈልገህ በ10 ሺህ ከተቀጠሩ ሰዎች ቅጥረኛ ሰዎች ሆነ ጊዜን የምታሳልፍ ከሆነ ያው የአንተ ግንኙነት ለፈለግከው ስራ የሚያዛልቅ አይደለም ማለት ነው። ስለዚህ ቤት ለመገንባት ካሰብክ አንተ ተከራይተው ከሚኖሩ ሰዎች ጋር መዋል ግንኙነት መፍጠር አይደለም። ሪል ስቴት ጋር ከሚሰሩ ሰዎች የሪል ስቴት ባለቤቶች ጋር ነው መገናኘት ያለብህ። እንዴት? የራሱ ቴክኒኮች ይኖሩታል ማለት ነው። እንደምንም ብለህ ኤኒዌይስ ግንኙነትን መምረጥ ማለት የግንኙነት ኳሊቲና ኳንቲቲ እጅግ በጣም ወሳኝ ነው ማለት ነው። እንዴት ነው የምትገናኘው? ግንኙነት ለመመስረት ምንድን ነው የሚያስፈልገው? አንድ እንደ ቲፕ ሰጥቻችሁ ልለፍ። ግንኙነትን ስኬታማ ለማድረግ ቅን ልብ ይኑረህ፣ መልካም ሰው ሁን፣ ደግ ሁን። ከእነሱ ጋር አብረን ለመስራት የፈለካቸው ሰዎች የእነሱ ችግር ለመፍታት ፍቃደኛ የሆንክ ሰው ሁን። ያንተ ችግር ለመፍታት አይደለም እነሱ ጋር የምትሄደው። ችግር አለብኝና አብረን እንስራ ካልካቸው አይሰሙም። ማንም ችግር መስማት አይፈልግም። ስለዚህ አንተ የእነሱ ችግር ለመፍታት እስከሄድ ድረስ ስለዚህ ግንኙነት የተጠናከረ ይሆናል። መልካም ልብ ካለ፣ ቅን ከሆንክ፣ ተነሳሽነት ካለ፣ ንቁ ከሆንክ ማንኛውም ሰው ይፈልግሃል። የምትፈልገው ሰው ማግኘት ትችላለህ ማለት ነው። ስለዚህ አመስጋኝ ልብ ይኑርህ። አንድ ሚስጥር ነው። አመስጋኝ ልብ ካለ ማንኛውም ሰው ይፈልግሃል። ለምን? ማመስገን ሁሉም ሰው ስለሚፈልገው ማለት ነው። ስለ ምስጋና በሌላ ጊዜ በበለጠ የራስ የሆነ ርዕስ ይዞ እስኪመጣ ድረስ ይህን ነገር ለግንኙነት በጣም ጠቃሚ እስከሆነ ድረስ ነው አሁን ለማውራት የሞከርኩት ማለት ነው። ይሄ ግንኙነትን ከለየህ በኋላ ወደ ሶስተኛው እንሄዳለን። እቅድ ማውጣት ነው። ግንኙነት አለ አይደለም? እቅድህ የቀን ሊሆን ይችላል። ቱዱ ሊስት ምንላቸው ማለት ነው። ዛሬ ምን ነገሮች መስራት እችላለሁ ብለህ ጻፈው። ጠዋት አይደለም የምትጽፈው፣ ማታ ትጽፋለህ። ለነገ የነገ እቅድ ብለህ ትጽፋለህ ማለት ነው። እቅድ ስታወጣ ጊዜህን ሴቭ ታደርጋለህ፣ ጉልበትህን ሴቭ ታደርጋለህ። አስፈላጊ ባልሆኑ ጉዳዮች ላይ ጊዜህን አታጠፋም፣ ጉልበትህን አታጠፋም። አት ዘ ሴም ታይም አቅምህን ትጠቀማለህ ማለት ነው። አቅምህን ለመጠቀም ያንተ አቅም የምር ምን እንደሆነ ለማወቅ ከፈለክ እቅድህ አውጣ። ያወጣቸው እቅዶች ላይሳኩ ይችላሉ። ነገር ግን ደግመህ እንደገና ለሁለተኛው ቀን እቅድ ታደርጋቸዋለህ። የእቅድ አካል አድርገህ ትነሳለህ ማለት ነው። እቅድ ባታወጣ ግን ፕራዮሪቲ መሰራት ያለባቸው ቅድሚያ መሰራት የሚገባቸው ነገር ሳትሰራ ትቀርና ያው ቅድም የለየው ስራ ግንኙነትን ይበላሻል ማለት ነው። ስለዚህ እቅድ ማውጣት የአንድ ሰው የመለወጥ የስኬታማነት መለያ ምልክት ነው። በቃ ማንኛውም ሰው ጠይቁ፣ ጠጋ ብላችሁ እቅድ ሳያወጣ ስኬታማ የሆነ ሰው የለም ለቶሪ ካልሆነ በስተቀር። ስለዚህ በስራህን ብቁና ውጤታማ የሆነ ገንዘብ ማግኘት ከፈለግ እቅድ አውጣ። የመቼ? የአንድ ቀን፣ የሳምንት፣ የአንድ ወር፣ የ3 ወር በትናንሽ ነገሮች የአንድ ቀን ግብ፣ የ2 ቀን ግብ፣ የሳምንት የ7 ቀን ግብ እያልክ ግቦች ባወጣህ ቁጥር እነሱ እያሳካ በሄድ ቁጥር ምን ያደርግ ትሄዳለህ? ኢንስፓየር እያደረግ ራስህን እያበረታህ ራስህን እየሸለምክ ሪዋርድ እየሰጠህ ታልፋለህ። ያንን ለበለጠ ተነሳሽነት ለበለጠ ተጽዕኖ ፈጣሪነት እንዲያነሳሳህ
እቅድ አውጣ። ትናንሽ ነገሮች ስኬት ኢዝ ኤ ፕሮሰስ፣ ሰክሰስ ኢዝ ኤ ፕሮሰስ ነው፣ ፕሮግረስ ነው እንጂ የሆነ ዴስቲኔሽን አይደለም። ስኬት ማለት የሆነ ጊዜ የሆነ ቦታ የምትወጣበት ተራራ አይደለም። እያንዳንዱ ስቴፕ ስኬት ነው። በእያንዳንዱ ቅጽበት እንዴት ነው ያለው፣ ምንድን ነው የሰራው የሚለውን ነገር የእቅድ አካል ማድረግ አለብህ። ያለ እቅድ ምንም የሆነ ነገር የለም ማለት ነው። እኔ በህይወቴ ብዙ ነገር አሳክቻለሁ በእቅድ መሰረት ማለት ነው። መጽሐፍም ለመጻፍ ያደረግኩት ነገር እቅድ ነው። 4 መጽሐፍቶች ስጽፍ እነዚህ 4 መጽሐፎች በእቅድ ነው ያጠናቀቅኳቸው። ያለ እቅድ ምን ማለት ዛሬ ምን ልጻፍ፣ የትኛው ርዕስ፣ እስከ መቼ፣ በዚህ ወር፣ በዚህ 2 ወር ነው መጽሐፉ መጨረስ ያለብኝ ምናምን ብዬ ነው። ኖት ኦንሊ መጽሐፍ፣ ለእያንዳንዱ ትናንሽ ስራዎች በሙሉ በፒስ ኦፍ ፔፐር ሊስት እያደረግኩ ነው የምሰራው ማለት ነው። ዛሬ ያወጣቸው ነገሮች ተሳኩ፣ ዛሬ ምን ትምህርት ተማርኩ፣ ከዛ ለነገ ምንድን ነው የማደርገው፣ የዛሬ ያልተሳኩ ነገሮች ምን በማድረጌ ነው፣ ምን ባለማድረጌ ነው፣ ክፍተቶቼ ምን ነበሩ፣ ጥንካሬዎቼ ምን ነበሩ ብለህ ማታ ደግሞ ምን ታደርጋለህ? እቅዶችን ትገመግማለህ። ከገመገምክ በኋላ ለነገ ደግሞ የእቅድ አካል አድርገህ ሌሎችም አዳዲስ እቅዶችን በማካተት ለበለጠ ስራ ትነሳሳለህ። ያንን ግብ ያንን ዓላማ እስክታሳካ ድረስ ያንን መደጋገም ትልቅ ጥበብ ነው ማለት ነው። የመጨረሻው አደጋ ለመጋፈጥ ዝግጁ መሆን ነው። ገንዘብ ለማግኘት ከፈለክ ሪስክ ውሰድ። ሪስክ ውሰድ ማለት አትፍራ ማለት ነው። ስራህን ለይተሃል አይደል? እቅድ አወጣሃል አይደለም? ግንኙነት መርጠሃል አይደለም? ስለዚህ በቃ ቴክ አክሽን። መጠየቅ ያለብን ነገር ሳትፈራ ጠይቅ። ማንኛውም ሰው ማግኘት ካለብህ ያንን ሰው አግኘው። አይቻልም የተባለው ነገር ደፍረህ አድርገው። ቴክ አክሽን። አደጋ መጋፈጥ ሲባል ወደ ተግባር ግባ ማለት ነው። ጀስት ትራይ ቱ ኢምፕሊመንት። በቃ የመጨረሻው አክሽን ነው፣ የመጨረሻ ስራ ነው ይሄ ገንዘብ የምታገኝበት ሚስጥራት። እነዚህ 3 ደረጃዎች ካለፍ ወደ ተግባር ግባ። በቃ በአንዴ ላይ ይሳካ ይችላል። በተደጋጋሚ ስትሞክር፣ በተደጋጋሚ ስታደርገው ያንን የምትፈልገው ነገር የማግኘት እድሉ በጣም የሰፋ ነው የሚሆነው ማለት ነው። ታገኘዋለህ። ኮንሲስተንሲ እዚህ ላይ አሁን ኮንሲስተንሲ ያስፈልጋል፣ ጽናት ያስፈልጋል። በአክሽን ላይ 3 ደረጃዎች እንዳሉ ሆኖ በዚህ 4ኛው ግን በጣም ከፍተኛ የሆነ ጥረት፣ ከፍተኛ የሆነ ኮሚትመንት ስለሚያስፈልግ፣ በራስ መተማመን ስለሚያስፈልግ እየፈራህም ቢሆን ያንን በራስ መተማመንህ ማሳደግ አለብህ፣ መዘጋጀት አለብህ፣ መሞከር አለብህ። ባይሳካም ደግመህ ታንኳኳለህ። ስታንኳኳ አንድ ጊዜ ይከፈታል፣ ካልተከፈተ ይሰበራል። መልካም ጊዜ። ስለዚህ በገንዘብ ጉዳይ እና በሌላ ነገር ካንተማ ይሄ ነገር አለ ይመስላል እና በዚህ ጉዳይ በዚህ ርዕስ ብትሰራልን የዚህ ነገር እኔ መፍታት አስቸግሮኛልና ብታገዘኝ የምትሉኝ ነገር ካለ በዚህ ኮመንት ላይ ሀሳባችሁን አጋሩኝ። አብረን እንሰራለን የምትሉ ካላችሁ እኔ የብዙ ስራ ልምድ አለኝ። በኢኮኖሚክስ የመጀመሪያ ዲግሪ አለኝ። በሁለተኛ ማስተሬ ደግሞ ኤምቢኤ ማስተር ኦፍ ቢዝነስ አድሚኒስትሬሽን አለኝ። የብዙ የ3-4 ዓመታት የስልጠና ልምድ አለኝ በተለያዩ ሊደርሺፕ፣ ቲም ቢልዲንግ፣ ማናጅመንት፣ ዲጂታል ማርኬቲንግ፣ ከስተመር ሃንድሊንግ በእነዚህና ሌሎች ርዕሶችም ስልጠና እየሰጠው ብዙ ሰርቲፊኬቶች አሉኝ። ስለዚህ ከእንግዲህ በኋላ አብረን እንሰራለን፣ ከአንተ ጋር የምንሰራ ለውጥ እናመጣለን የምትሉ ሰዎች ካላችሁ አብሬ ለመስራት በጣም ፈቃደኛ ነኝ። ከፈቃደኝነት በላይ ደግሞ የመቻል አብሮ የመስራት ህይወት ስላስተማረችኝ ከማንኛውም ሰው ጋር ለመስራት ፈቃደኛ ነኝ። መልካም ጊዜ። ሰብስክራይብ ግን አድርጋችኋል? ቴንክ ዩ